ቤዛ በታገተችበት እንግዲህ የፍቅር እናት መታ ለፖሊስ እጅ ልትሰጥ ነው ማለት ነው። የፍቅር እናትም ተናዳ እስካሁን ድረስ አለች ወይ በማለትም እንግዲህ ባለፈው አሹን እንዳያችሁት አስራ አስቀምጣት እኔ እስከምመጣ ድረስ ብለው ነበር። አሁን ደግሞ እሷ መታ ልታሳግዳት ነው ማለት ነው። ምክንያቱም የሰራችውን ስራ እጇን ማግኘት አለባት ብላለች። ዴቭ ለቤተሰቡ እንዴት አድርጎ እንደሚነግር በጣም ጨንቆታል። እንግዲህ ጠጥቶም ሰክሮም ከአዴ ጋር ነበረ። እንዴት አድርጎም እንደሚነግርም ግራ ገብቶታል። እንግዲህ ሮቲንም ተባበሪኝ ለቤተሰቦቼ ለማሚና እንግዲህ ለሁለቱም ንገሪያቸው በማለትም እሱም ይነግራታል። እሷም እንግዲህ ዴቭ ተጠንቀቅ፣ ስለዚህ እሷን ማንም ሰው አይፈልጋትም በማለትም መልሰዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ሁሉ አማን ነው። እናንተም ጋር ሰላማችሁ ፍቅራችሁ ይብዛልኝ። ቤተሰቦቼ ቪዲዮን እንደተለመደው ላይክ እና ሼር ሰብስክራይብ ያረጋችሁ ተቀላቀሉላችኋለሁኝ። ዛሬ እጄላችሁ የመጣው ሰራተኛው አዴ ክፍል 125 ነው እጄላችሁ የመጣሁት። ከባለፈው እየቀጠለ ማለት ነው። ዴቭ እንግዲህ ሰክሮ ለቤተሰቦቹ እንዴት አድርጎ እንደሚነግር ግራ በገባው ሰዓት ሄዶም ጠጥቶ ሰክሮ ጥንብስ ብሎ ነበር ማለት ነው። በዛን ሰዓትም እንግዲህ ሳይድ በፊት ሮቲን እንግዲህ ተባበሪኝ፣ ስለዚህ ለማሚና ለፍቅር እናት ንገሪያት፣ ስለዚህ አንቺ ተባበሪኝ በማለትም አናግሯት ነበር። እሷም በዛን ሰዓት ምላሿ መቼም አዴን ስለማትፈልጋት ዴቭ በጊዜ ተጠንቀቅ፣ አዴን ማንም የሚፈልጋት የለም ብላ ትነግረዋለች። ግን ይሄን ሲነግሪያቸው ሰራተኛ መሆኗን እንዳትናገሪ ብሎም ይነግራታል። እሷም እንዴት እንደዚህ ሊሆናል እንዴ? እሷ ምነማሚ ባያውቁ እኮ የፍቅር እናት ታውቃለች። ፍቅርም ደግሞ ይሄን ነገር እንደምትናገርበት እርግጠኛ ነኝ። ስለዚህ ዴቭ በጊዜው ተጠንቀቅ፣ ስለዚህ አሁን እንትን ብለ ግን በኋላ ደግሞ ግራ እንዳይገባ አንድ ደግሞ አዴንም በኋላ መጥፎ አደጋ ላይ እንዳጥላት በማለት አዴን እንደቀና ሰውም አርጋ መክረዋለች። ነገር ግን ይሄ ነገር ያው እሷ አንድ ላይ እንዲሆኑ ስለማትፈልግ ነው። የፍቅር እናት ደግሞ አዴን እንዲያገባትም ትፈልጋለች። ባለፈውም ጠቀስ አርጋላታለች። ስለዚህ ስለ አዴና ዴቭ በብዙ ጊዜ ታውቃቸዋለች። ምን ላይ እንዳሉም ደግሞ ሁሉንም ነገር አጥንታ ታውቃለች። ነገር ግን እንደላወቀ ሆናለች እንጂ የፍቅር እናት ሁሉንም ነገር ታውቃለች ማለት ነው። የዴቭ ቤተሰቦች ግን የሚያውቁ ነገር የለም። እሱም ግን ሊዱ ሁሉንም ነገር ታውቃለች፣ ግን ለቤተሰቦቼ ነው በማለትም ሲነግራት ሊዱ ይሄን ነገር ሁሉ ነገር ታውቃለች፣ ከአዴጋ አንድ መሆኑን ታውቃለች ማለት ነው ስትል አዎ ታውቃለች ብሎ ነግሯታል። የባቡሬ እናት ግራ ገብታ ግራ አጋበታለች። ሁሉንም የመጣ ወንዶቹን ታባራለች። ሴቶቹን ብቻ ስታያቸው ኑ ከነሱ ጋር እንዳትሆኑም ያለች ሴቶቹን እጃቸው የመሰከች ትስታለች። ነገር ግን ባቡሬ እናቴ ነሽ እኔ ልጅሽ ነሽ ብሎም ሁሉ ጊዜ ሄዶ ሲነግራት በዛ ላይ ገንዘብን ሲሰጣት እሷ እንብትልና አንተ እኔም በገንዘብ ልትሰጠኝ ነው የፈለከው፣ እኔ ልታታለኝ ነው የፈለከው በማለትም ሁሉ ጊዜም ድንጋይ ይዛ ታባራዋለች። ወንዶቹን ባየች ቁጥር ይቢስባታል። ድንጋይ ይዛም እነ ዳይመንድንም ሁሉንም ታባራቸዋለች ማለት ነው። ዳይመንድ ወደ እንግዲህ ቀያው ገብቷል። የአባቱን መሬት ሊካፈል ነው ማለት ነው። የአቶ ዝናሙም ልጅ መጥቶ የአባቱን መሬት ይፈልጋለሁ በማለትም እንግዲህ እየተናገረ ነው። ይሄንንም ደግሞ በመምጣቱ የአዴ አባት በጣም ተናዷል። ስለዚህ ይሄን ልጅ ቶሎ ብላችሁ አስወግዱልኝ ማለት ሁሌም ያወራል ማለት ነው። ነገር ግን አሁን ብርሃን ናና የአባትን ውርስ ተቀበል ብላ ዳይመንድንም አናግረው ነበር። ዳይመንድም እሺ ያለ አዴን አማክሯት እሺ በቃ ይሄዳለው በማለትም አሹ ባለፈው አናግሮ ነበር። አሁን ግን ወደ ክፍል ሀገር ሄዷል ማለት ነው። አሹ ዳይመንድና ኪንጎ እንዲሁም ደግሞ ቅምጥል ሄዷሉ ማለት ነው። ቅምጥልም ተከትለው ሄዳለች ማለት ነው። ዴቭም አዴን ሁሌ እንደሚያፈቅራት ሁሌ ይገልጽላታል። ነገር ግን አዴ ውስጧ ብዙም እንትን አላለም። ምክንያቱም የሊሊን ነገር ስላየች ውስጧ በጣም ቅር ያለው ነገር አለ። ነገር ግን ዴቭ ሁሌም እወድሻለሁ፣ አፈቅርሻለሁ፣ ካጠገብ የትለይ አንቺን ባየሁ ሰዓት ሁሉ ደስተኛ ነኝ በማለትም ፍቅሩን ሁሉ ጊዜ ይገልጽላታል። እንግዲህ ሊሊ የባቡሬን እናት እኔ አግባብቼ እንደምንም አርጌ እናትን
ካንቴ ጋር አረጋታለሁኝ። ነገር ግን እሷ እብድ ሳትሆን የሆነ እንትን ቅልቅል ነገር ነው ያለባት በማለትም እሱን አናግረዋለች። እሱም የመጀመሪያ ጊዜ አንቺ እናት እብድ አይደለችም ስትይም ባቡሬም ገልጾላታል። ሊሊ የባቡሬ እናት ቤቷን ድረስ ይዛት ሄላለች። የባቡሬ እናት ሄዳ አናግራት፣ ልጅሽ እኔ ጋ ነው ያለው፣ ስለዚህ ልጅሽን አሳይሻለሁ፣ ልጅሽ ሁሌ እናቴ ነች፣ ሁሌ እናቴን እያለ በጣም እየተጨነቀ ነው ስትላትም አረ ልጄ አንቺ ጋ አለ እውነትሽ ነው ብላ እሺ በይ እንሂድ ብላ እሷ ይዛ ሄዳለች። ነገር ግን እሷ ቤት ድረስ ከሄደችበት በኋላ ባቡሬን አምጥታ ስታሳያት ይሄ ልጅ አይደለም፣ ይሄ እኔ ልጅ አይደለም፣ ይሄ ሊያታለኝ አንቺም ልሸጪኝ ነው ያመጣሽኝ በማለት እሷና ባቡሬን ሁለቱንም አፋጣቸዋለች። እኔ አሁኑን ከዚህ ቤት አስወጪኝ፣ ልሸጪኝ ነው እንደ ያመጣሽኝ በማለት ሊሊ ላይ ጮህተበት። ከዛም አንቺም ላይ ውጪ ከዚህ ዱሪ ምን ትሰሪያለሽ በማለትም እሱም እናቴ እኔ ልጅሽ እኮ ነኝ፣ እኔ ባቡሬ ነኝ በማለት እሱም በረከት ነኝ በማለት ሲነግራት ምንም ልትረዳው አልቻለችም። አሁንም እንደሚቀበል ትሆና የኔ ልጅ ትልና አሁንም ደግሞ አራ ይሄ ልጅ አይደለም ለኔ ወንድ ልጅ የለኝም በማለትም እንትትላለች። በመሃል ደግሞ ልጄ የት ሄደ በማለትም ትጠይቃለች። እንግዲህ እሷ እምቢ ብላ ወጣለች ከቤት። ሊሊንም ይዛት ነይ ውጪ በማለት እሷንም አውጥታታለች ማለት ነው። እነ ዳይመንድም እንግዲህ ወደ ክፍል አገር ሄዶ ከአዴ እናት ጋር ተገናኝተዋል ማለት ነው። የአዴም እናት ኑ ቤት ብሏ ሁሉንም እነሱንም ተቀብላ ቤቷ ድረስ አስገብታለች። እንኳንም ደህና መጣችሁ፣ እንኳንም መጣችሁ፣ የአባታችሁን እንትን ትቀበላላችሁ በማለትም ደስ ብሏት ተቀብላችኋለች ማለት ነው። እንግዲህ እነሱም እሷ ጋር ነው ያሉት ማለት ነው። የአቶ ዝናሙም ልጅ ሁሉም እሷ የአዴ እናት ቤት ነው ያሉት። አዴም እንግዲህ የፍቅር እናት ካሁን በኋላ አዴ ልትመለስ አይመስለኝም። ስለዚህ ሮማን ካሁን በኋላ እዚህ ቤት ቀጥለሽ መስራት አለብሽ። ስለዚህ አዴ የሚያመጣ ከሆነ አንቺ እዚህ ቤት መስራት አለብሽ። እኛ አሁን ሰው ያስፈልገናል፣ ማንም ሰው የለም፣ የሚሰራ ሰው የለም በማለትም ሮማንን ስነግራት በቃ እትዬ እኔ መጀመሪያ ግን አዴን አናግሪያት ይመጣለሁኝ ከዛ አዴ ምን እንደምትለኝ ከሰማው በኋላ አሳውቅሻለሁ እመለሳለሁ ብላታለች። ሄዳም ሮማንን አዴን አናግራታለች። አዴ እኔ የፍቅር እናት ነይ እዚህ ስሪ እያለችኝ ነው፣ አንቺ መመለስ እንትን የለሽም ወይ ስትላት እኔ እንኳን የመመለስ አላማ የለኝም ስትላት እኔን እኮ ነይና ስሪ እዚህ ቤት እያለችኝ ነው፣ አሹም ስላለ ካሹ አንድ ላይ ትሆኛለሽ እያለችኝ ነው ስትላት ከፍ እና ፍቅርንስ እንዴት ታረጋታለሽ ስትላት እኔ እንጃ ስትል በቃ ለማንኛውም ጥሩ ስራ እስከሚገኝልሽ ድረስ ፍቅርን እንደምንም ተጠንቀቂና ስሪ በማለት አዴም ትነግራታለች። እሷም እሺ ብላ እንግዲህ ሮማን ካሁን በኋላ የአዴን እንትን ቦታ እሷ ተክታ የፍቅርን ደግሞ ጦስ እሷ እንግዲህ መቻሏን ወይ አለመቻሏን እንደ አዴ ትሆናለች ወይስ እንደ አዴ አትሆንም እንግዲህ አብረን እናያለን። ካሁን በኋላ ሮማን ከአሹ ጋር አንድ ላይ ልትሆን ነው ማለት ነው። አዴ ፍቅር ደግሞ እማዬ ምንድነው ከአዴ ማይሻል ሰው የምታመጪው? አዴ እንደው ሲባል የአዴው ቦታ ራሱ የሚተካ ሰው ነው እንደምታመጪው በማለትም እሷም ተናዳ እንትን ትላለች። ከዛም በኋላ እንግዲህ ሮቲ መታ እማዬ የፍቅርን ነገር ምንም ነገር እንዳሰሚያት ውሸታም ነች እና ይሄ ሁሉ ነገር በተሰራው ነገር በዴቭም በምግቡም በመረዙ ላይ እሷ እጇ አለበት። እሷና ቤዛና እሷ ለአዴ ነበር ያዘጋጁት፣ ነገር ግን በራሳቸው ላይ ሆኗል ብላ እሷም ለፍቅርና ስትነግራት እንዴት ብላ እሷም ተናዳ አንቺ ፍቅር ካሁን በኋላ እኔ ምንም አልሰማም ብለሽኛል፣ ካሁን በኋላ በቃኝ ካንቺ በማለትም የፍቅር እናት ይሄን ነገር ስታይ ደንግጣ ተነስታ ዝም ብላ ሄዳለች ማለት ነው። ከዛ በኋላ እሷም እማዬ እኔ እኮ እሷን ሮታ ምንም አስተሚያት ውሸታም ነች፣ ምንም ነገር ያረኩ ነገር የለም ብላ እንግዲህ ለማባባልም ስትሞክር ካሁን በኋላ ነግሬሻለሁ አፍሽን ዝጊ በማለትም የፍቅር እናት ተቆጥታታለች ማለት ነው። ፍቅር ይሄን ሁሉ ሴራ ሰርታ ግን ምንም እንዳልሰራ ነበር ከቤዛ ከመተመሳስሮ እንግዲህ ቤዛንም ከዛ ቤት ልታስወጣት ብዙ ጊዜ ስትሞክርም ማንም አላስወጣም በማለት ነበር እስካሁን ድረስ የተቀመጠችው። ቤዛም የፍቅርን እናት ስታያት እማዬ በጣም ይቅርታ እኔ እናት ህመም አለችብኝ፣ የታመመች እናት አለችብኝ፣ ስለዚህ እስካሁን ድረስ ሄጄ ያላየኋትም ትሞት ትኑር አላቅም በማለትም ይሄን ውሸቷን ቀጥፈቷን ተናግራ እንዴ አንቺ ቆይ እኔ ምልሽ ከናቴ ጋር ተጣልቻለሁ አላሽኝም እንዴ ስትላት እንዴ እናት እኮ ነች ብንጣላም ራሱ እኮ እናት አትረሳም በማለት ስትነግራት አንጀቷን ስትበላት የፍቅርም እናት ካሁን በኋላ በቃ
አንቺም እኮ የታመመች እናት አለችብሽ አይደል ብላ እሱንም ስታስታውሳት በቃ ሂጂ ብላ ለቃታለች። ለፖሊስ አሳልፋ ልሰጣት የነበረው ሂጂ ብላ ስትለቃት እና ዴቭም ሮታም እንግዲህ በጣም ተናዶባታል። እታለም ምንም ጥሩ ነገር አልሰራሽም በማለትም ዴቭም በጣም ተቆጥቷል። ሮታም በጣም ተቆጥታ እንዴ እማዬ ግን ምንም ጥሩ ነገር አልሰራሽም በማለት እነሱም ወጥቷሉ ማለት ነው። ቤተሰብ ቪዲዮን ላይክ ያረጋችሁ እንግዲህ ቤተሰብ ሆኖ ተቀላቀሉ። ወሰላሙ አለይኩም።